ሰላም ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እንኳን ወደ ዩቲዩባችን በሰላም እናንተ ሰብስክራይብ አድርጉ። የዩቲዩብ ቻናላችን ፋሚሊ ሆኖ ወደ አዘጋጀነው ቪዲዮ እንለፍ። ሰበር የቴዲ አፍሮ ምክትል ስራ አስኪያጅ ታሰረች፣ በፖሊስ ተወስዳለች ተብሏል። ከቤተሰብ አካባቢ ለዛሀበሻ የደረሰው መረጃ እንደሚያመለክተው ከሆነ የቴዲ አፍሮ ምክትል ማናጀር መሀሌት ሰለሞን ዛሬ አትላስ አካባቢ ካረፈችበት ሆቴል ነው የፌዴራል ፖሊስ አባላት መጥተው የወሰዷት። የቤተሰብ ምንጮች እንደገለጹት 6 የፌዴራል ፖሊስ አባላት ናቸው መጥተው የወሰዷት። እንግዲህ ከቀደም ሲል የቴዲ አፍሮ የቅርብ ጓደኛ የሆነው ያሲን መታሰሩ በሰበር ዜና መዘገባቸው ይታወቃል። አሁን ደግሞ የቴዲ አፍሮ ምክትል ማናጀር እና ቃል አቀባዩ መሀሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏን ሰምተናል። እንግዲህ ይሄ የእስር እርምጃ ወዴት እየሄደ ነው የሚለው ጉዳይ እጅግ አነጋጋሪ እየሆነ ነው። በተለይም መሀሌት ሰለሞን በትውልድ ኢትዮጵያዊ ትሁን እንጂ በዜግነት የኦስትሪያ ዜጋ መሆኗን የቤተሰብ ምንጮች ለዛሀበሻ ገልጸዋል። ጉዳዩን የምንሰማው ነገር በጣም ያስደነግጣል። እንግዲህ አዲስ የእስር ዜና እየሰማን ያለ ነው። ኖርማሊ የቴዲ አፍሮ ሙዚቃ እንግዲህ ከወጣ ጀምሮ በጣም በብዙ አይነት ብዙ ተቀባይነቱ በጣም ኦቨር ቢሆንም ያው ዝሮ የመንግስትን የሚተች ነው በሚል ስሜት ምላሽም የተሰጠበት ሁኔታ አለ በሙዚቃ። አሁን ፋይናሊ ኦኬ ዛሀበሻ ይዞት እንደወጣ ያው ረዳቶች እና ቃል አቀባዩ እንደታሰሩ ነው እየሰማን ያለ ነው። ያው ለአንዳንድ ጥያቄዎች ቢሆን ይችላል። በእርግጥ እውነት ነው። የተለያዩ ሜሞች ቪዲዮዎች ምናምን እየተሰሩ ነበር። ይህን ያክል እየተጠበቀ ነበረ። ምንድነው ከዚህ ቀጥሎ የሚመጣው ነገር ተብሎ በጣም እየተጠበቀ ነበረ። ምክንያቱም አዳዲስ ይታዩ የነበሩ ቪዲዮዎች ሚሊሻ ሲመጣ እንደመንቀጥቀጥ ምናምን አይነት ነገሮች እየታዩ ነበርና ያው እየጠበቅን ነበር አይነት ነገር ነው እየተጠበቀ ነበር። እንደዚህ አይነት ነገር ሊመጣ ይችላል። ምክንያቱም ያው ትችት አልተለመደም ሀገራችን ላይ ብዙ ጊዜና ትችቶች ስላልተለመዱ ትችቶች ሲመጡ ያው መንግስት አካል መልስ ይሰጣል ብለው ይጠበቃል። ይታሰራል ሰው ምናምን ተብሎ ስለሚጠበቅ ያው ለዛ ይመስለኛል። ግን ያው እንደተባለውም አልቀረ። እንግዲህ በምክትሎች ጀምሯል እስር። የቴዲ አፍሮ ጉዳይስ ምን ሊሆን ይችላል? ሰው እንደውም ብዙ ሰው እያሰበ ያለ እንደውም አንዳንድ ሶሻል ሚዲያ ላይ ፌስቡክ ላይ ቴዲ አፍሮ ኢቭን እሱን ጭምር እንደታሰረ ነው እየተቀባበሉት ያለ። ግን እስካሁን ድረስ ታስሯል የሚል ሪል የሆነ መረጃ የለም። እውነት ነው። ያው እንዳልከው ነው። ነገሮች ተጣርተው በሰላም ወደ ቤታቸው ወደ የቤተሰቦቻቸው ይቀላቀላሉ ብለን እናስባለን። ያው እንዳልከው ቅድም መልካሙን እንመኛለን፣ ለታሰሩት መፈታትን እንመኛለን። ወደ ቀጣይ ቪዲዮዎች እንለፍ። የኔ ቆንጆ ባልሽ እንደ ሲንግል አክት የሚያደርግ ከሆነ አንቺ ደግሞ ባሏ እንደሞተባት ሴት መሆን አለብሽ። ሁለታችንም ሲንግል ነን ነገር ነው። ያው እሱ ሲንግል ነኝ ካለ አንቺም ባልሽ ሞቷል ነገር ነው። ብዙዎች የምታቀርባቸው የምሰራቸው ቪዲዮዎች በጣም ወጣ ያሉ ናቸው እና በጣም ታሰቅነች። ግን ደግሞ አንዳንዴ ያው ያለውን ሪያሊቲ የማሳየት ነው። በተለይ ከወቅታዊ ሁኔታዎች አንፃር ሪያሊቲዎችን በቀልድ አስመስላ ነው ሪፍሌክት የምታደርገው። በቃ እሱ ከሄደ አንቺ ተቀምጠሽ ምንም አታረጊም ነገር ነው። ተንቀሳቀሽ አንቺም ነገር ነው። ከባድ ሰው ነች። አስተያየቱ ከበደለ ነው አይደለ? እውነት ነው። አልተለመደም። ቁጭ ብለሽ ጠብቂው አባብለሽ መልሽው ምናምን ነው ብዙ ጊዜ የለመድነውና ያው እሱም ከሌለ አምልጪ ነገር የለውም። ኦኬ እንቀጥል።
በዚህ ሰዓት እጅግ አስቸኳይ የተባለ ድጋፍ ጥሪ የሳቅ ምንጫችን ለሆነው ለኮሜዲያን ፍልፍሉ ወይም ደግሞ በረከት በቀለ የክብር ጥሪ ቀርቧል። ድኜ ካንተ ጋር አባሮሽ መጫወት ነው የምፈልገው፣ ለምስክርነት እነሳለሁ፣ ቆሜ እሄዳለሁ። ይህ ልብ የሚነካው የፍልፍሉ ንግግር ነው። የኮሜዲያን ፍልፍሉ አድናቂዎች ይህንን ቪዲዮ ሼር በማድረግ የበኩላችሁ እንድትወጡ በትህትና እጠይቃችኋለሁ። ለዓመታት በመድረክና በስክሪን ብቅ እያለ የሁላችንም የቤት ውስጥ ጭንቀት በሳቅ የገፈፈው የኢትዮጵያ የደስታ ምልክት ተወዳጁ ኮሜዲያን በረከት በቀለ ወይም ፍልፍሉ በአሁኑ ወቅት በደረሰበት ድንገተኛ የጤና እክል ስትሮክ ምክንያት በከፍተኛ የሕክምና ክትትል ላይ ይገኛል። በረከት በቀለ ወይም ፍልፍሉ ለኢትዮጵያ ሕዝብ የሰጠው ትልቁ ስጦታ ትልቅ ሳቅ ነበር። ውድ የኢትዮጵያ ሕዝብ ሆይ በረከትን በጸሎትም ሆነ በቁሳቁስ የምንደግፍበት ጊዜ አሁን የደረሰ ይመስላል። ሁላችንም በቻልነው አቅም አጋርነታችን በማሳየት አለንልህ ልንለው ይገባል። በጣም ያሳዝናል። መጀመሪያ አካባቢ እንዲህ ከባድም አልመሰለኝም ነበር። አሁን ግን የምንሰማው ነገር በጣም ከባድ ነው። ስትሮክ ነው። በጣም ከባድ ደረጃ ላይ እንደደረሰ ነው የሚያሳየው ያለው። አንዳንድ ጊዜ እንደዚህ አይነት ቪዲዮዎችን ስናይ ነው ጤነኝነታችን የምናመሰግነው፣ አምላክ የሰጠን ጤና የምናመሰግነው። ስንሄድ ስንንቀሳቀስ ብዙ ነገር ብዙ ሜንሽን አናደርገውም ብዙ ጊዜና ጤና ትልቅ ነገር እንደሆነ የምታውቀው ስትያዝ ነው ይባላል። እውነት ነው በጣም እና ያው እሱም እንደ እግዚአብሔር ፈቃድ እግዚአብሔር ፈቅዶ ምሮት ደግሞ በእግሩ ተነስቶ የለመድነውን ሳቃችንን ይመልስልናል ብለን እናስባለን። ያጫውተናል፣ ያስቀናል ብለን እናስባለን። እግዚአብሔር ምሕረቱን እንዲያወርድለት እንለምናለን። በትክክል ብለሻል። ፍልፍሉ እንግዲህ የምናውቀው የሚታመም አይመስልም ነበር፣ ግን አሁን ላይ ብዙ ጊዜ ወጣቶች በድንገት እንደዚህ አይነት ህመም ውስጥ እየወደቁ ነው ያሉት። ያው ሌሎቻችሁም እንግዲህ አስፈላጊውን ጥንቃቄ እያደረግን ለኮሜዲያን ፍልፍሉ ግን ያው ቶሎ እንዲሻለውና ወደ ለመደ መድረክ እንዲመለስ ይመኛል። እንቀጥል። የተሰጠኝ ሕይወት ዛሬ በነፃነት ስንት ወገን ወደቀ ቃሉ በጣም ነው የሚገርመው። በጣም ነው ቃሉ በጣም ነው የሚገርመው። አንዳንዴ ሰርቷቸው የምናያቸው ነገሮች ያው ምንም አክሰሰሪ ሳይኖረው ብዙ ባሮጌ ጫማዎች በጎማ ምናምን ነው ብዙ ጊዜ አይተው ከሆነ የተሰራውን እቃዎች ሲቀርጋቸው ከሆነ ጎማ ያረጁ ነገሮች ምናምን ማዳበሪያ ምናምን ተጠቅሞ ነው እና ብዙ ጊዜ አየዋለሁ ስለማደንቀው ነው። በጣም ነው የሚገርመኝ። ይህ ሰው አክሰሰሪዎቹን ቢያገኝ ደግሞ ምን ያክል ሊሄድ እንደሚችል ነው የሚያሳየው። አሁን እንኳን ኢንተርናሽናል የሆኑ ሰዎችም ጄደን ስሚዝን እንኳን ጨምሮ ኢንስታግራሙ ላይ ፔጁ ላይ እንትን አድርጎት ነበረ፣ ኮሜንት ላይ ፖስት አድርጎት ነበረ እና በቃ በጣም ነው የሚገርመው። ልጁ በጣም ነው የሚገርመው እና ይሄ ይመስለኛል ተፈጥሯዊ ነው። በቃ ይሄ እግዚአብሔር የሰጠው ጸጋ ነው የሚመስለኝ እና ቀጥልበት ነው የምንለው። ቀጥልበት፣ ጀግና ነህ። ሀገራችንን ወጣ ብለህ እንደምታስጠራ ባለሙሉ ተስፋ ነን። በርታ ቃሉ በጣም ጎበዝ። ቀደም ቪዲዮ ስለሰራ ስለዚህ ልጅ አሁን እንደውም ማለት ነው በርታ። አስበው አዲስ አበባ አይደለም የሚኖረው፣ ከአዲስ አበባ ወጣ ያለ ክልል ውስጥ ነው የሚኖረው። ብዙ አክሰሰሪዎችን የማግኘት እድል አለው ብዬ አላስብም። በጣም ጀግና ነው፣ ሳናደንቀው ይገባል። እና ቀጥልበት፣ ጥረትህ ትልቅ ፍሬ እንደሚያፈራ ተስፋ እናደርጋለን። እባካችሁ ጊዜው ከፍቷልና ተጠንቀቁ። ይህ እጅግ ያሳዝናል። ለጥንቃቄ የተላለፈ መልእክት ስለሆነ ሁላችሁም ሼር ማድረጋችሁ እንዳትረሱ። ለተራ ስልክና ለጥቂት ብር ተብሎ የሚፈጸመው ጭካኔ እጅግ ያማል። እባካችሁ ለምትወዷቸው ሰዎች በሙሉ ይህንን መልእክት አስተላልፉ። በተለይም በየሰፈሩ ጭር ያሉ ቦታዎች ላይ ብቻችሁን አትሂዱ። የግድ መሄድ ካለባችሁም ከፊት ከኋላ ከግራና ቀኝ የሚከተሏችሁ ሰዎችን በንቃት መከታተላችሁን
መሆናቸውን አስተውሉ። ለተራ ስልክና ለጥቂት ገንዘብ ሲባል በሰው ላይ እንዲህ ያለ ጭካኔ ሲፈጸም ማየት በእውነትም ጊዜው መክፋቱን ያሳያል። ቀኑንና ሁኔታውን መመልከታችሁን አትዘንጉ። አሁን ነገሮች ተቀይረዋል። መንገድ ስትሄዱ ስልካችሁ ላይ ብቻ ተጠምዳችሁ አትንቀሳቀሱ። ዙሪያችሁን ቃኙ። አጥፊዎች ዘዴያቸውን ቀይረዋልና እናንተም ንቃታችሁን ጨምሩ። ለተራ ቁስ ተብሎ የሰው ሕይወት እንደዚህ አደጋ ላይ እየወደቀ ይገኛል። በጣም ነው የሚገርመው። ማለት በጣም ነው የሚያስደነግጠው። ይሄ ሁሉ ጭካኔ ምን አመጣው ስላለፈ ማለት ሰው ያመሳጨው እንደዚህ ጎርቶት ልጁ ፒስ ውስጥ ምን ላይኖር ይችላል? በጣም እሱ እኮ ነው የሚያስደነግጠው። እንደው ቢኖር ራሱ ባይዘው አንዳንድ ጊዜ ፈራተህ መቀበል ትችላለህ። ሰውየውን ይነሳ የሱ ህይወት ቫልዩ የሚያደርጋቸው ብዙ ሰዎች አሉ። ከሱ ጀርባ ልጆች ሊኖሩት ይችላሉ፣ የሚያስተዳድራቸው ቤተሰብ ሊኖሩት ይችላሉ ምናምን። ይህ ሰውየውን ከመሬቱ ይነሳ አይነሳ ራሱ አይታወቅም። በቃ መውደቁን ነው እንጂ ከዛ በኋላ ያለውን ነገር አይታወቅም። በቃ እና ደግሞ አይተው እኮ ነው በጣም ጠራራ ፀሐይ ነው የሚያስደነግጠው ፓርት እሱ ነው። ባይዘው እንደው አሁን አንድ የለመደው ነገር አለ። መንገድ ቼክ ያደርግ ስልክ ላይ እየነካካው ሰምተው የሆነ ቪዲዮ ያይና ነው የሚሄዱና ኢቭን አጠገብ ያለው ዳንጀር የሆነ ነገርም አይ አንዳንዴ ጉድጓድ ውስጥ ሊገባ ይችላል። ራሱ ይህ መንገድ ስንሄድ ለዚህ ጉዳይ ተጋላጭ ለብዙ ነገር ወይ እንደኔ ፈሪ መሆን አለበት። እኔ በዚህ በጣም ከጎኔ ከፊቴ ከኋላ ምናምን እየዞርኩ ነው የሚሄደው። ቀንም ሆነ ምሽትም ሆነ ሰፈር ይስጡኝ እንኳን እዚህ ሱቅ ወጥቼ ስመለስ ራሱ ከጎን ከኋላ ምናምን ያለው ትንሽ የሚከተለኝ ሰው ያለ ከመሰለኝ በቃ በጣም ነው የምሮጠውና በጣም ያድናል። ብዙ ነገር ያድናል እሱ ነገር። አንዳንድ ጊዜ በር ከፍተው ሲወጡ ይስቃሉ ቤተሰቦች እና ይሄንን መልእክት ለእናንተ በዚህ አጋጣሚ መንገድ ላይ ስትሄዱ ስልካችሁ ምናምን መነካካታችሁ በደንብ ስካን እያደረጋችሁ ነው። ከምሽቱ 4:30 አካባቢ ነው። ስቴዲየም ጋር ቆሜ ወደ ቶቶት ጥሪ ይገባልኛል። ደወልኩለት። ወደ ቂርቆስ መሄጃው ጋር አንድ በቻይንኛ የተጻፈ ጽሁፍ አለ። እዛ ጋር መጣለው ከቢሮ ልወጣ ነው አለኝና ሄድኩኝ። ከዛ ስደውልለት ላፕቶፕ ይዞ መጣ። ስራዬን ስላልጨረስኩ መኪና ውስጥ ሆኜ ብሰራ ችግር የለውም አይደል ሲለኝ አይ ችግር የለውም አንተ ከተመቸ አልኩትኝና መንገዳችንን ጀመርን። መስቀል አደባባይ ጋር ስንደርስ እኔ እንኳን ወደ ቱሉ ዲምቱ ነበርኩ የሚቀበለኝ ሳጣ ነው ቶቶት ብዬ ያዘዝኩት። ያው እንደምታየው በጣም ስራ በዝቶብኝ ያለው ተጨናንቄ ነው በስራ ምናምን ሲለኝ አይ በቃ ችግር የለውም አልኩትኝ። ምክንያቱም የስራ ሰው ነው መሰለኝ ምንም አያደርገኝም ብዬ አስቤ እሺ አልኩትኝና ወደ ቱሉ ዲምቱ መንገድ ጀመርን። ከዛ በጎሮ ትሄዳለህ ሲለኝ አይ በቡልቡላ በአዲሱ መንገድ ይሻላል ብዬው በዛ መሄድ ጀመርናል። ከዛ ከኮያ አደባባይ ወደ ቱሉ ዲምቱ መሄጃው መንገድ ላይ በጣም ጨለማ ነው ያው እንደምታውቁት። ልክ እዛ ጋር በቤልታ አነቀኛል። እግዚአብሔር ሲያተርፈኝ ወንበሬን ወደ ኋላ አስተኛውና ፍሬን ይዤ ወዲያው ቆምኩኝ። እሱም ደንግጦ ዘሎ ወረደና በድንጋይ የፊት መስታወቱን ሰበረበት። ከላይ እንደምታዩት የአሽከርካሪውን ንቃት ቅልጥፍና ምናም ሳላደንቅ አላልፍም። ለብዙዎቻችን አስተማሪ ነው ብዬ አስባለሁ። ቤልት ሲያንቃችሁ አያችሁ ወንበሩን ወደ ኋላ ካረጋችሁት በስር ትሾልካላችሁ። አስቡት ላፕቶፕ ይዞ ስራዬ ብሎ በቃ የሆነ የኦፊስ ሰው ለመምሰል ምን ያህል ርቀት እንደሄደ እንግዲህ እንደምታዩት ነው። እኔም በሆነ ይሄንን አልጠራጠረውም እና በጣም ተጠንቀቁ። በቃ ስራ ላይ ስለሆንኩኝ ያቺ ጥሪዋ ፊኒሽ እንድትላት ይመስለኛል። ከዛም በኋላ ይመስለኛል ራይዶች አክሰስ ማድረግ አይችሉም። ከዛ በኋላ ያለውን በስምምነት የሚሄዳት እና ለዛ ይመስለኛል። እና በጣም በተቻለ አቅም ባይዘው ከጥሪ ውጭ የሚሄድ አሁን ላይ በጣም ያስፈራል። ያው መቼም ይሻላል ነው እንጂ በጥሪውም ላይገኝ ይችላል ግን ይሻላል። አንዳንድ የተሰረቀ ሲም ካርድ ምናምን ተጠቅመው ጥሪ ያደርጋሉ። ብዙ ጊዜ ግን ቢያንስ ይሻላል። ትክክል በጣም ነው በእውነት ቢያንስ ይሻላል እና በጣም መጠንቀቅ። በእርግጥ ያው ሳንቲሙ ምናምን ሊያሳስብ ይችላል ሊያስፈልገን ይችላል። ነገር ግን ደግሞ ያው ህይወታችን በላይ ስለማይሆን እንደዚህ አይነት አጋጣሚዎችን ኔጌቲቭ ነገርም ሊኖር እንደሚችል ማሰብ ነው ኮስን ማለት ነው። በጣም ሰዎች የሚያወሩት ነገር ብቻ እንዳለ ወስደን እርምጃ ባንወስድ አሪፍ ነው ማሰብ። የራይድ ሹፌሮችም አሁን ይላሉ እኮ በቃ ያው ኦሬዲ ላጥፋውና ልውሰድሽ እዚህ ቦታ ምናምን ካንስል አድርገውና ልውሰድሽ ምናምን ይላሉ። ተሳፋሪ ብቻ አይደለም ባይዘውና ኖ ማለት ነው ያለብን። ምክንያቱም ያው ማንኛው ሌባ እንደሆነ አይታወቅም። እግዚአብሔር ይጠብቀን እንጂ ማንኛው ሌባ እንደሆነ አይታወቅም። ትክክል ነው እውነት ነው። ያው በተቻለን አቅም ራሳችንን ከመጥፎ ነገሮች ለመጠበቅ መሞከር። ወደ ቀጣዩ ቪዲዮ እንለፍ። ሰሞኑ አነጋጋሪ ወደ ነበረው የኢቢኤስ እንተዋወቃለን ወይ ፕሮግራም ላይ የተፈጠረው ነገር እስኪ ብዙዎች እየተቀባበሉት ነው። ዶሮ ስትሰራ የዶሮ ቆዳ ትጨምራለች ወይስ አትጨምርም? ሄርሜላ እጨምራለሁ። አስተማሪ በጣም ነው የደበረኝ ለመወቀራሱ እንደሚጨመር አይ ተጨምሮ ድስት ውስጥ እስከዛሬ በልተህ እንደማታውቅ አይነት ሪያክት ማድረግ ራሱ የሌለ ነበር።
ሄርሜላ ውሃ ጠጭ ትንሽ ሄርሜላ አይዞሽ ማይሳት ነርቨስ ላለመሆን በጣም እየሞከርኩ ነበር ግን እንዴ አምረሽ እንዴ በገዙት አይ እንትን አለ እኮ ኮኔ ታወርድ እኮ ነው የሚገዙ ብዙ ጊዜ ቆዳ አይከቱም ለዛ እኮ ብዙ ሙሱ እንትን ያለው ነው ችግር የለውም ወደፊት ቤት የምታወርዱ ደግሞ ሲሆን ቆዳውን ይጨምራል ይቀርታል አረ ችግር የለውም አምሳጨን ያለው ባይዘው እንዳታስቢ ጥያቄው እሺ ተረጋጋ ቀጥልን ቻይንስ በለጋችን ለኛም ብዙ ጊዜ አንቺ አሁን ባሁኑ ዶሮ በጣም ውድ ስለሆነ ለምን በሰው አንጥለዋለን ብለን እንደተጠቅሎ ድምጹ ሁሉ ከተው ደስ ይለኝ ነበር ላይክ እንትን ነው ዞሮ ስለተወደደ ያው ስለተወደደ ቢግ ዲል ቢሆን ችግር የለውም ነበር ማለት ከፍ ያለ ጥያቄ እኮ ኮንፊውዝድ ያደርጋል ብላ የሚባል ጥያቄ ቢሆን ኢትስ ኦኬ ግን ተዋደድ ቢሆንም ግን ሰው ባልየው በጣም አሳዘነኝ ለሁለት የተሰማው የሆነ ተጨነቀ በጣም ተነጋግረውበት የገቡ ጉዳይ ይመስለኛል ታስበው እንደዛ ነው ብለሽ ነው ወይስ ሰው ብቻ ነው ታውቃለህ ኢቭን አጠገባቸው ያለውን ሰውዬ አጠገባቸው ያለውን አርቲስት እያለ ነበር አጠገባቸው ያለው አርቲስት ያው እንግዲህ የተበለተ ከሆነ የምትገዙት ቆዳ ላይ ኖረው ይችላል እኔ ራሱ አሁን ከኑሮ ውድነት የተነሳ ድምጽ ራሱ ቢገባ ደስ ይለኛል አይነት ነገር እየተናገረ ነው እና መጨረሻ ላይ ሉላ ስጠይቃቸው ይሄ ፕራንክ ነው ታውቁም ነበር ስትላቸው አዎ አሉ ግን ለማሳየት የሞከሩት ነገር ፕራንክ ብቻ አይደለም ሪያሊቲ ማለት ነው ለዘለ ፈልጌ ነው ዛሬ እነሱ አልተጣሉም ማለት ሰዎች በእንደዚህ አይነት ሲል ጉዳዮች አይጣሉም ማለት ግን ለማስተማርም ሊሆን ይችላል አዎ እሱን ነው የምልህና በጣም በቃ ትንንሽ ነገሮች መነጋገር የምንችላቸውን ነገሮች አስተካክለን በማየት ያው ኃይለኛ ጸብ በጣም ኃይለኛ ጭቅጭቅ ምናምን ማለት የሚቻሉ ነገሮችን ሳናርፋቸው እንቀራለንና እሱን ለማሳየት ነው የተጠቀሙበት ያስባለው እንደውም አሪፍ ነው ለመልእክት በዚህ ልክ አስበው ከሆነ ያቀርቡት አሪፍ እንግዲህ ተመልካቾች እስካለ ዛሬ ያዘጋጀነው ቪዲዮ ይሄን መስል ነበር ቪዲዮአችንን እንደወደዳችሁ ተስፋ እናደርጋለን በጣም ደስ በሚሉ አዳዲስ ቪዲዮዎች እንመጣለን ላይክ ሼር ኮሜንት ኤንድ ሰብስክራይብ ማድረጋችሁ እንዳትረሱ ወደ ቤተሰባዊነት ተቀላቀሉ ቤተሰባችን ሁኑ አበረታቱ ቻው ቻው